ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን የፍጥረት ሁሉ ባለቤት እርሱ ነውና እግዚአብሔር ይመስገን። እንዴት ናችሁ ተወዳጆች? እንዳላችሁበት የስፍራ የቦታ አቆጣጠር ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ተወዳጆች እንግዲህ ዛሬ በወሳኝ ሀሳብ ዙሪያ አንዳንድ ሀሳቦችን ለመቸር መጥቻለሁ። ተወዳጆች እንዴት ናችሁ? እንግዲህ ሰሞኑን ስለ ምስጢረ ሥላሴ የተለያዩ ሀሳቦች ሲነሱ እንሰማለን። እንግዲህ አንዳንዶች እንግዲህ ቤተክርስቲያን ካሏት 5 ምስጢራት ወይም ቤዚክ ዶክትሪን ከምትላቸው ስለ ቃላቶቹ እውነትና ስለ ቃላቱ ጉዳይ ላይ ብዙዎች ብዙ ነገር ሊሉ የሚችሉበት ምስጢረ ሥላሴ እግዚአብሔር አንድም ሶስትም በአካል 3 በመለኮት 1 የሚል ጽኑ የዶግማ የማይሻር ትምህርት ቤተ ክርስቲያን አላት። ቀጥሎ ምስጢረ ሥጋዌ የሚል ወይም ስለ ክርስቶስ ክርስቶሎጂ ስለ ክርስቶስ ያለ ትምህርት አለ። እንግዲህ ከሥላሴ አንዱ ምስጢረ ሥጋዌ ብለን የምንናገረው እውነት አለ። ቃል ሥጋ ሆነ። ቃልም በመጀመሪያ እግዚአብሔር ነበረ። ስለዚህ ስጉ ቃል ክርስቶስ ላይ ያለ ትምህርት አለ። ከዛ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ብላ በጽኑ ዶግማ የተመሰረተች ቤተ ክርስቲያን አለችን። ታዲያ ምስጢረ ሥላሴ ላይ አንድ አባት ያስተማሩት ትምህርትን ተንተርሶ እሳቸው ደግሞ አንዱን መምህር ዋቢ በማድረግ የሚያደርጓቸው ፉክቻዎችን ሳይ ልቤ አዘነ። ለምን? በመጀመሪያ ደረጃ እንግዲህ ሥላሴ ጾታ አላቸው ብለው ያስተማሩ ሰውን ለመጀመሪያ ጊዜ ያገኘኋቸው በአካል ዱባይ ነበረ። ዱባይ ከ3 ሆነው እዛ ሲያስተምሩ በአንድ ቀን ጉባኤ መካፈል እድልም አግኝቻለሁ፣ እውነት ለመናገር ማለት ነው። ስለዚህ አሁን የተለቀቀውን ቪዲዮ በንጹህ ሕሊና የምነግራችሁ ሙሉውን ቪዲዮ ላገኘው አልቻልኩኝም። ይሁንና ግን ይህን ቪዲዮ ቆርጠው የለቀቁት አያሌ ሰዎች አሉ። እሳቸውም እንግዲህ እንደው ሊባል የማይገባ መሐላን ጭምር የሰደረ ንግግር አንገቴን እሰጣለሁ እስከ ማለት ድረስ የሚባል ንግግር አለ። ስለዚህ በመጀመሪያ ደረጃ እኚህ ሰው ሙሉ አውዱ ምንድን ነው የሚለው? አሁን ጾታ ሲልስ እስከምን ድረስ ነው? ጾታ በምንድን ነው? እንዴት ይከፈላል? ቤተክርስቲያን እንግዲህ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ሲል ምን ለማለት ፈልጎ ነው? ሥላሴ እንደኛ ሰው ናቸው ያሉን ነው የሚል ጥያቄ መጠየቅ ወሳኝነት አለ። ግን ይህንን ያራገቡት እስልምናና ፕሮቴስታንት ውስጥ ያሉ እንደገና ከሁሉ በላይ ደግሞ እኛ ቤተ ክርስቲያን ውስጥ የተቀመጡ ፍራሽ አዳሾች ናቸው እና እንደዚህ አይነት ቅንጥብጣቢ ወሬውን ይዘው የሚያነሱና ወዲያ የሚያደርጉ አያሌ ህዝቦች አሉ። ስለዚህ አንዱ ከአንዱ እንዲጣላ፣ አንዱ ከአንዱ እንዲበጫጨቅ የሚያደርግ እቺ ቤተክርስቲያን ጥልቅ ነች። ምስጢረ ሥላሴ ስትል በጥልቅ ታስተምራለች። ስለ ክርስቶስ እንኳን በእውነት በግልጽ አማርኛ ሲነገር እኮ ሰዎች ፍጹም ሰው ፍጹም አምላክ ነው እኛ የምንለው። ስለዚህ ሥላሴ የራሳቸው 3 አካል ብለህ ቤተክርስቲያን ስታስተምር ልዩ ገጽ ነው የምትለው። ስለዚህ ይሄ ጥልቅ የሆነ የምስጢረ ሥላሴ ትምህርት አንዱ ከአንዱ ጋር ለማባላት የሚደረግ ነገር ለእኔ ብዙ የሚያስኬድ ነገር አይደለም። ምክንያቱም በመጀመሪያ ደረጃ ሙሉን ቪዲዮ እኔም አሁን የመስማት እድሉን ፈልጋለሁ።
አለ ወይ ብዬም እየፈለኩኝ ነው። እስካሁን ግን አላገኘሁኝም። አንዳንዶች ደግሞ በአማራ ውስጥ ላይ ጎጃም፣ ጎንደር በሚል የወረደና ተልካሻ ነገር ለማንሳት የሞከሩበት ነገር አለ። እኚህ ሰው እንግዲህ ከጆቢራው ጋር ከአባይ ዮሐንስ ከሚባለውም ጋር ጠንካራ ወዳጅነት እንዳላቸውም እየተሰማ አለ። ስለዚህ በመጀመሪያ ደረጃ አንድ ነገር ልናገር። አሁን እኚህ ሰው ያስተማሩት ኑፋቄ በግልጽ አማርኛ ያስተማሩት ትምህርትን ለመሞገት በመጀመሪያ እዛው አህጉረ ስብከት ላይ ያለው የአህጉረ ስብከቱ አስተዳደር የመጠየቅ ግዴታ የለበትም ወይ? በነገራችን ላይ ሊቃውንት በተቀመጡበት የተናገሩት ምን አሉ? ጠቅላላ ሐሳብ አልሰማንም። ሥላሴ ጾታ አላቸው ሲል ስለ ሴትና ወንድ የመራቢያ አካል ነው እያወሩ ያሉት ወይ ጾታ ብለው የተናገሩበትን ነገር ለምሳሌ ሥላሴ በሴትም በወንድም የተጠራበት ቦታ አለ። ያንን ለማለት ነው ወይ የሚለውን ነገር በአግባቡ ማየት አለብን ማለት ነው። ጾታ ሲል ጥልቅ የሆነ ትምህርት ስላለው ማለት ነው። ወይስ ኖህ ወደ መርከቡ ከወንድም ከሴትም እያደረገ አስገባ እንደተባለው ልክ ሥላሴ ወንዶች ናቸው ብለው ኮንክሉዥን የሰጡበት ትምህርት አለ። ይህም መጠየቅ ትልቅ ነገር ነው። አንዳንዶች ቲክቶክ ላይም የምትከራከሩ የምትወያዩ ሰዎች አይቻለሁ። አንዳንዶቻችሁ ወደ እኚህ ሰውዬ ጋር ለመሄድ እዛውም ያላችሁ አላችሁ። ለምን ቀርባችሁ ለምን አትጠይቋቸውም? ለምን አትሞግቷቸውም? በቅርቢያ አንዳንዱ አህጉረ ስብከት ላይ እኮ ከባባድ ትምህርት አስተምረው ማለት ጳጳሳቱ አስተምረው ከጳጳሳቱ ጋር ያሉ አባቶች እንደነዚህ አይነት አባቶች ጋር መጥተው ለመናገር ሲውረገረጉ እኔ ይገርመኛል። እርሶ ያሉበት አህጉረ ስብከት ላይ የኑፋቄ ትምህርት የሚያስተምሩ ጳጳስ አሉ አይደለ? እሳቸውን ለምን አይሞግቷቸውም? ቅድሚያ ይሄ በአደባባይ ስለተነገረ አደባባይ መልስ ያስፈልገዋል። አሁንም የምንላቀቀው ነገር የለም። ጀጅ ግን ለማድረግ እንደ ፕሮቴስታንት ቅጥብጣቢ ወሬ እየሰማን አይደለም። እኔ አንድ ሰው ነው ይህን ጉዳይ ያጋራው፣ መምህር ሰለሞን የሚባል ማለት ነው። እኔ ስለዚህ ሰውዬ ራሱ አፍራለሁ። ማን እንደሆነም አላውቅም። እየቀነጠበ ስሙ ግን መምህር ነው። ስሙ ግን መምህር ነው። ራሱ መልስ መስጠት አይችልም። እየተውረገረገ እንትን ያደርጋል። ዛሬ ለዛውን በ28 የጌም ጨዋታ አለው፣ እመጣበታለሁ። ከአንዳንድ ከምናከብራቸው ሰዎች ጋር ይሄዳል። ይሄ ሰው ይታያል። እንዲህ አይነት ነገሮቻችንን አውጥተው ለፍጆታ የሚጠቀሙት ሰዎች ውስጥ ያሉ መናፍቃን ናቸው አብዛኞቹ። ይህም በእርግጠኝነት ሆኜ ነው የምነግራቸው። እንግዲህ እኚህ አባት ደግሞ ሲናገሩ ምን ብለው እንደተናገሩ ላሳይና የተናገሯቸው ሰው ደግሞ ማን እንደሆኑ ላሳያችሁ። እስኪ እንስማቸው። ንግበር ሰብአ በአርአያነ ወበአምሳሊነ አይደለ? በአርአያችን እንደ ምሳሌያችን ሰውን እንፍጠር አይደል? በሥላሴ አምሳል የተፈጠርን። አንድ ነገር ትዝ አለኝ ግን ክቡር ሊቀ ሥልጣናትም ባሉበት ልናገር። ሥላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለመምጣቱ በጣም ይገርም። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ሥልጣናት እንኳን ኖሩ ዛሬ። አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው።
እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለሁ። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነው እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው። እንግዲህ የእኚህ አባት ትምህርት ይሄ ነው። በራሱ በሳቸው ንግግር እንኳን እንደኛ ካሉ በኋላ የሰጡበት ደግሞ አንግል ሌላ አለ። በራሱ የሚጋጭ ነገር የተናገሩት ንግግር አለ። በራሱ እንደኛ ካሉ በኋላ በነገራችን ልዩ ገጽ እኮ ነው የሚለው። በነገራችን ላይ ትምህርቱም ያንን ነው የሚለው። ስለዚህ ይሄን ጉዳይ በጥልቀት ማየት ወሳኝነት አለው። በጥልቀት ማየት የኛኛውንም ሰው ትምህርት ማየት ትልቅ ነገር ነው። ስለኛኛውም ሰው መናገር እችላለሁ። የኛኛውንም ሰው እንስማ። እግዚአብሔር አካል አለው ስንል አይን አለው፣ ጸጉር አለው፣ እጅ አለው፣ ትከሻ አለው። እንደዚህ ስንል እግዚአብሔር ጾታ የለው። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸውም። እንኳን ለስላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር፣ ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም። እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። ፍጹም ሰው ነው ስንል አምላክነትን ለቆ ሰው ብቻ አይደለም። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ ወይንም ከሰውነቱ ተቀይሮ አምላክ ብቻ አይደለም። አንድ ነገር እናንሳ። ተዋህዶ ማለት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ መሆን። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። አካለ እግዚአብሔር አሁን የዘረዘርነው ረቂቅ አካል ከግዙፍ አካለ ሥጋ ግዙፍ ነው፣ ይጨበጣል። አካለ ሥጋ ይታያል፣ አካለ ሥጋ ይዳሰሳል። አካለ ሥጋ ውሱን ነው። አካለ ሥጋ አላዋቂ ነው። አካለ ሥጋ ይታሰራል። አካለ ሥጋ ይደክማል። የሥጋ አካል ይተኛል። የሥጋ አካል ያንቀላፋል። መለኮት ደግሞ አያንቀላፋም፣ አይተኛም፣ አይወሰንም፣ አይጠይቅም። እንደዚህ ከሆነ ያ የማይጠይቀው አካል ከሚጠይቀው አካል ጋር ተዋህዷል። ሲዋሃድ ልብ ብለን እንያዝ። አሁን ልብ ብለን እንያዝ። እንግዲህ ሲዋሃድ አንድ አካል አንድ ባህሪ ነው የሆነው። ሲዋሃድ በደንብ እንያዘው። መክፈል፣ መዋሃድ፣ ማክበር አንድ ጊዜ የተደረጉ ናቸው። አንድ ጊዜ መክፈል፣ መዋሃድ፣ ማክበር። መክፈል አለ፣ መዋሃድ አለ፣ ማክበር አለ። እነዚህ ቅጽበታዊ ናቸው፣ በአንድ ጊዜ የተደረጉ። ለምሳሌ አንድ ሐሳብ ማንሳት እንችላለን። ሁላችንም እንደምናውቀው ሲከፈል አካላዊ ቃል ስጋን ከፍሎ ነው የተዋሃደው። ስጋን ሳይከፍል ቢዋሃደው የእመቤታችንን ሙሉ አካሏን ስለሚዋሃድ እመቤታችን ራሷ አምላክ ትሆናለች ማለት ነው።
ከፈለው። ያንን ስጋ ከፍሎ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከፍሎ የዕለት ጽንስ ነው የሆነው። ያንን ሳይከፍል ከተዋሃደው መቤታችን። እሺ እንግዲህ እኚህ ሰው መምህር ግሩም የሚያስተማሩት ሙሉ ቪዲዮውን መስማት ትልቅ ነገር ነው። የእኛውን አላገኘሁኝም። የመምህር ግሩምን ግን የከዚህ በፊቱን አይቼዋለሁ። በደንብ ስሙኝ። የዛን ጊዜም የተፈጠረውን ነገር ልንገራችሁ። እኔ ውሸት አልወድም። መምህር ግሩም ትዝ ካላችሁ አንድ ባስተማሩት ትምህርት ይሄ የምታዩት ሶሻል ሚዲያ ላይ ያለ በጠቅላላ ቅንጭብጫሪ ወሬ ሰምቶ የመናፍቁን አሁን የሰውዬ አይታችሁታል። መምህር ነኝ ነው የሚለው እንዲህ እየውረገር የሁሉንም ነው የሚፖስተው። ዛሬ ለዛውም ባይገርማችሁ ጌም አለው መምህር ነኝ ይላል። ነገርኳቸው። ይሄ የውስጥ ተልከስካሽ ፕሮቴስታንትን እኔ ነቅቼ ነው የማየው። እሱም በደንብ በኋላ እመጣበታለሁ። ስለዚህ አሁን እየቀነጣጠቡ እኛን የሚያባሉን ውስጥ ላይ ያሉ ወንበዴዎች ናቸው። በመጀመሪያ ሙሉ አውዱን መስማት። ስለዚህ መምህር ግሩምም አሁን ይህን መልእክት ስለሚሰሙኝ ማለት ነው እሳቸውን ለመቀጥቀጥ ዛሬ በዚህ ትምህርት ላይ መምህር ግሩምን ደግፈው እኛውን ነቅፈው የተነሱት መምህር ግሩምን የዛሬ 4 ወር አካባቢ ሊቀጠቅጧቸው ወይም 6 ወር አካባቢ እኔ ቤት መጥተው አትናገሩም ብዬ ቆልፌያቸው የሄዱ መምህራኖች አሉ። ለምንድን ነው? በውስጥ ነግሬያቸዋለሁ። ሙሉውን ማይሰማችሁ ከመምህር ግሩም እስከ ከ2 ሰዓት ግድም እኩል እንደዚህ ተነጋግረናል፣ ተወያይተናል። እባካችሁ ለምትናገሩን ነገር ተጠንቀቁ። ወንበር ዘርግታችሁ የምትማሩና የምታስተምሩትን በየመድረኩ ለምዕመናን ይልቁኑ ውስጥ ላለ ጠባቂ ጠላት ምን ተናገሩ ብሎ ቀንጨብጭብ እያደረገ ለሚልክ ተጠንቀቁ፣ አስቡለን ለምዕመኑ ብዬ ከመምህር ግሩምም ጋር ረጅም ነገር ተነጋግረናል። እነዛስ መምህር ግሩምን ሊመቱ የመጡትስ አዋቂ ነን ባዮች ተናደዱብኝ፣ አበዱ። ይሄ ደግሞ ዲያቆን ዘማርያም ያውቀዋል ይህን ታሪክ። ለዛ ነው ቁልፍ አድርገን መምህር ግሩምን አመተን ጥያቄ ጠየቅናቸው። ምን ለማለት ፈልገው ነው? እንዲህ ክሊር አድርጉ። አያችሁ፣ ልጅነት እንደዚህ ነው። አሁን እኚህም አባት እርግጠኛውን የምነግራችሁ የመምህር ግሩምን ሙሉ ትምህርት አልሰሙ። ሊቃውንቱ የመምህር ግሩምን ሙሉ ትምህርት አልሰሙ። ጾታ ሲል እኮ ራሱ የጾታ ራሱ ትምህርት ራሱ የቻለ ነገር አለ እንዴ! ሰውን በመልካችን እንደ ምሳሌያችን። መልክ ሲባል ምን ማለት ነው? ምሳሌ ሲባል ምን ማለት ነው? ቤተክርስቲያን እኮ ትተነትነዋለች። አሁን ምንድነው ዓላማ ተይዟል። አንዱ አንዱን ለመምታት በመሃል ደግሞ የሚወዛገብ ትውልድ ለመፍጠር ማለት ነው። የውስጥ ተኩላዎች ይህን ቪዲዮ የሚለቁት እንግዲህ ጤነኞች ያልሆኑ ሰዎች እንዳይሆኑ እንድታዩልኝ። ከዛ በተረፈ ቤተክርስቲያን ታስተምራለች። ምን ብላ? ማንም ከቤተክርስቲያን ስለማይበልጥ ማለት ነው። ሰው ግን ጾታ ሲባል ወንድና ሴት ብቻ የሚል አመለካከት ላይ ስላለ ነው። ጾታ ማለት ምን ማለት ነው? አካል ማለት ምን ማለት ነው? አካል ራሱ አካል ማለት አካል በቃ አካል ነው ብሎ እንትን ይላል። ቤተክርስቲያን ፍጹም ገጽ ነው የምትለው። ልዩ አካል ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰው አይደለም፣ ፍጹም ሰው ነው። እኛ ሰው ነን፣ እርሱ ግን ፍጹም ሰው ነው። ፍጹም ያሰኘው ምንድን ነው? ፍዳ ያልነካው ፍጹም ሰው ያደረገው ምን ነው? ፍጹም አምላኩነቱን በተዋህዶ ያሳየበት ነገር ነው። ለዚህ ኮኖ ጴንጤው ወንድም ጋሼ ወንድሜ ምናምን እያለ ወደ ዝቅጣት የገባው። አሁን ሰሞኑን ሰምታችኋል። ፈጣሪ ባልሽ ነው ተብሎ ተጽፏል። እግዚአብሔር ባሌ ነው ብላ ከባሏ የተፋታች አለች። እግዚአብሔር ባሌ ነው
ቃል ሰንጥቀው ቃል በቤተ ክርስቲያን አንድምታ አለው፣ ትርጓሜ አለው እና በወራወሩ ይቀር። አሁን እኚህ ሰውን ከትላንት ወዲያ ስተችሁ የነበራችሁ አንዳንዶች አጠገባችሁ አይደሉ ያሉት? ሄዳችሁ አትሞግቷቸው፣ ሄዳችሁ አትጠይቋቸው፣ አታቀርቧቸውም ወደ ሚዲያ። ሶሻል ሚዲያ እንደማይጠቀሙ ይታወቃል። ማንም እኮ ከቅድስት ቤተክርስቲያን እኮ አይበልጥም። እኛ ጳጳስ አይሳሳትም አይደለም የምትለው ቤተክርስቲያን፣ ሊቃውንት አይሳሳትም አይደለም ትላለች፣ ይሳሳታል ነው የምትለው። ግን በምክንያትና በመረጃ ብንችል ሙሉ ቪዲዮ በመስማት አሁን እኛ አባት እንደኛ አይነት የሚል ንግግር ሲናገሩ ሰምታችኋል። እስቲ እንደገና እንስማቸው። ቃላቱን ነው መስማት ያለብን። ንግበር ሰብአ በአርአያነ ወበአምሳሊነ አይደለ? በአርአያችን እንደ ምሳሌያችን ሰውን እንፍጠር አይደል? በስላሴ አምሳል የተፈጠር አንድ ነገር ትዝ አለኝ። ግን ክቡር ሊቀ ስልጣናትም ባሉበት ልናገር። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ፣ ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ መብረቅ ማለ መምጣቱ። አሁን እዚህ ጋር ሁለት ጥያቄ ነው የጠየቁት። ስላሴ አካል አላቸው የላቸው? ቀጥለው ስላሴ ጾታ አላቸው የላቸው? በደንብ ስሙ። በአርአያና በምሳሌ የሚለው ራሱ ከአገዛዝ ጋር የሚተነተንበት ራሱን የቻለ አንድምታ አለው፣ ትርጓሜ ያለው። አሁን እዚህ ጋር ሁለት ጥያቄ ጠየቁ። አካል አላቸው? እሺ፣ ከዛስ ቀጥለው ምን አሉ? ጾታስ አላቸው? አሁን ህዝቡ ሁለት ጥያቄ ነው ተደራሽ የሆነው። የመጀመሪያው አካል አላቸው ወይ ስላሴ ሲባል እኛ ስላሴን የምንገልጽበት መለኮት አንድ ነው፣ በአካል ግን ሶስት ናቸው። ስለዚህ አካል አላቸው? አዎ አካል አላቸው። ቀጥሎ ጾታ አላቸው? በመጀመሪያ ደረጃ አባታችን ግልጹን ነገር ልንገሩት፣ ይሄ እኮ ምዕመን ሰብስበው የሚያስተምሩትም ትምህርት እኮ አይደለም። ለምዕመንም የሚነገር ንግግር አይደለም። ምዕመን እዛ ጋር እኚህ ሰውዬ ለመጉዳት የሚጠቀሙበትም ቃል መሆን የለበትም። ከዛ ህዝቡ አካል አላቸው፣ አዎ እግዚአብሔር አንድም ሶስትም እንላለን፣ በመለኮት አንድ በአካል ሶስት እንላለን። ከዛ በኋላ ቀጠሉና ጾታ አላቸው የላቸውም አሉና ለሁለቱም መልስ ሰጡ። ምን ያሉ እንስማ። ይገርም እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ። አዎ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው። እሺ አሁን እዚህ ጋር ጾታ የላቸውም የተባሉ መላእክት ናቸው ኮንክሉዥን ሰጡ። ሌላስ? እኛኛው ደግሞ ምንድነው ያሉት? በትክክለኛ ትምህርታቸው ለመላእክት፣ ለስላሴ፣ ለነፍስ ጾታ አይሰጥም ነው ያሉት። ነፍስ ጾታ አላት። እኛ ያሉት እንደዛ ነው። አሁን ምን መሰለህ እኚህ ሰዎች ቲክቶክ ላይ በሚደረግ የጥብጣቢ ነገር ነው እየተናገሩ ያሉት። ሙሉ አውድ መስማት ትልቅ ነገር ነው። ይቀጥሉ። እንዴ ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመሬታችን ሳይሆነው? አያችሁ አሁን ትልቅ ስህተት ተመታ። እኛ አባት አሁን እዚህ ጋር ነው መያዝ ያለባቸው። ሚስጥረ ስላሴ ነው እየተናገሩ ያሉት። እኛኛው ሚስጥረ ስላሴ ነው እየተናገሩ ያሉት አይደለ? ስለ ስላሴ ነው አይደለ? ከዛ በኋላ እኛው ዘለሉና ምን መጡ? ሚስጥረ ስጋዊ ላይ መጡ። አያችሁ? ሚስጥረ ስጋዊ ላይ መጡ። አያችሁ? ሚስጥረ ስጋዊ ላይ መጡ። በደንብ ስሙ። ይህም ቪዲዮም ሳሳይ
ተቀነባብሮና ተቀነጃጅቶ ከሆነ ይቅርታ ጠይቃለሁ። አሁን አመጣጣቸው ልክ አይደለም። ሚስጥረ ሥላሴን እያስተማሩ እዚሁ ጋር ሽፍት አደረጉና አካል ብለው ተናገሩ። ቀጠሉና ምን አሉ? ጾታ ካሉ በኋላ ሚስጥረ ሥጋዊ ላይ መጡ። ሚስጥረ ሥላሴ እንዴት ነው በቤተ ክርስቲያን የሚጠሩት? ሚስጥረ ሥጋዊ ክርስቶስ እንዴት ነው የሚጠራው? ይሄን ነው ቆም ብለን ማሰብ ያለብን። እችን ቃል ተናገሩ። በደንብ ስሙ። ወዴት እንደሄደ ነው እምነግር። ባይደዌ እኛኛው መምህር ግሩም የእኚህ ተማሪ ጋር በቅርብ ጊዜ ግንኙ አብረው ፎቶ እንደለቀቁ ሁሉ ሰው አይቻለሁ። እመጣበታለሁ። እሱም በደንብ እያጣራው ነው እና አንለቅም። በነገራችን ላይ ማንም ከቅድስት ቤተክርስቲያን አይበልጥም። አሁን ስሙ። ሚስጥረ ሥላሴ እያወሩ ቀጥታ ወደ ምን መጡ? ሚስጥረ ሥጋዊ ላይ መጡ። ቀጥሉ። እንዴ ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ? እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። አሁን እዚህ ጋር እንግዲህ አባታችን ቅዱስ አትናቴዎስ የገለጠበትን ነገር እስከ መጨረሻውም ያዩት አልመሰለኝም። ከይቅርታ በነገራችን ላይ እግዚአብሔር እጅ አለው ስንል ዳሳሽነቱን፣ ዓይን አለው ስንል ተመልካችነቱን፣ ጆሮ አለው ስንል ሰሚነቱን ያንን ለመግለጥ ነው። አሁን እኛ አባት እንትን አደርጋለሁ አሉ። አሁን ይሄ ብቻ አይደለም። የኛ አባት ስህተት የምናገረው ከዚህ ቀጥሎ ያለውን ቃል ነው። ካጠፋው መታረም እችላለሁ፣ ካጠፋው መታረም እችላለሁ። በቅንጥብጣቢ ቪዲዮ ላይ ነው በእኛ አባት ዙሪያ እየሰራሁ ያለሁት። ካጠፋው እታረማለሁ። ስህተታቸው ግን በደንብ ስሙ። አሁን አትናቴዎስን አነሱ። አትናቴዎስ ደግሞ ሙሉ የመለሰበትን እንግዲህ አባቶቻችን የሞለሱበት ነገር በጊዜው ለተነሳ ምንፍቅና ነው፣ ወልድ ፍጡር ነው ለሚል መሰል ነገር አባቶቻችን መልስ መልሰዋል። አሁን አባታችን ቀጥሎ የሚናገሩት ቃል አለ። ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በሥላሴ አካል ልክ ነዋ። በቃ እዚህ ጋር ክህደት ነው። የኛ አካል በሥላሴ አካል ልክ ነዋ። ክህደት ክህደት። የኛ አካል በሥላሴ አካል ልክ ነዋ አይባልም፣ አይባልም። አይ ነቅሰ ነው መምታት ያለብን። የኛ አካል በሥላሴ አካል ልክ ነዋ። ሥላሴ እንደኛ ነው እያሉን ነው። አየ ይሄ ነው ይሄ ነው የኛ አካል በሥላሴ አካል ልክ ነዋ። ልክ ነው ማለት የተካከለ ማለት ነው። ልክ ነው ማለት እኩል አቻ የሆነ ማለት ነው። ይሄ ኑፋቄ ነው። ይሄ ኑፋቄ ነው። ይሄ ፕሮቴስታንታዊ ትምህርት ነው። የኛ አካል በሥላሴ አካል ልክ ነዋ። ይሄ ነው መያዝ ያለበት። ይሄ ኑፋቄ ነው። ጾታ በራሱ የሚብራራበት ነገር አለ።
ጾታ እስከምን ድረስ? ስለዚህ እንዲህ አይነት ኑፋቄን እንከላከል። የኛ አካል እንደ ሥላሴ አካል ልክ ነዋ፣ ልክ አቻ ነው። ይኸው ቃል በቃል ስሙ። መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በሥላሴ አካል ልክ ነዋ። የኛ አካል በሥላሴ አካል ልክ ነዋ። ይሄን ኑፋቄ ነው። እታረማለሁ ብያለሁ። አላቸው ሲባልም ቅድም እንዳልኳችሁ ነው። እሳቸው እንደሚሉት ሥላሴ እጅ፣ እግር እንደዚህ። አሁን ይህን ጡዘት ሚስጥረ ሥላሴ እንግዲህ በነገራችን ላይ እንደኛ እኮ ከተባለ ፍጡር ወደሚል ነው እየሄዱ ያሉት አባታችን። ለመለኮቴ አይሰጠውም። ሥላሴ እኮ ስንል እኮ አባታችን ጠንከር ላድርግልዎት፣ መለኮትነትን እኮ ነው የምናወራው። መለኮትነን እኮ እያሉን ነው አባታችን። አየሁም ከኑ እዚህ ጋር ነው። ጴንጤው እኛ እንደ ክርስቶስ ነን ይላል። ክርስቶስ ታላቅ ወንድሜ ነው ወዘተ ይላል። እርሶ የኛ አካል በሥላሴ አካል ልክ ነዋ አሉ። ልክ ነው። ቅድም ፍጹም ገጽ እያሉ የተናገሩት ነገር አለ። የኛ አካል በሥላሴ አካል ልክ ነው፣ እኩል ነው፣ አቻ ነው የሚል ትርጓሜ የተናገሩት። ለሥላሴ ይሄን ማንም ያስተማረ ሰው የለም። ይሄን ትምህርት ወደዳችሁም ጠላችሁም አባታችን ይጠየቁበታል። ማንም ሰው እንዲህ ብሎ አላስተማረም። እዚህ ላይ ነው አድምተ መስራት ያለብህ፣ መጠየቅም ያለብህ። ዳጸ ልሳን ነው ምናምን ነው ካልክም ጥሩ፣ እሳቸው ቀርበው ይጠየቃሉ። በነገራችን ላይ ማንም ከቤተ ክርስቲያን አይበልጥም። እንቀጥል። እንዴ አናፍርበትም። ሃይማኖት እኮ ነው እንዴ። ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያ። አሁን ቀጠሉና እንደገና ደግሞ ምን ይላሉ? ረቂቅ ሙሉ አካል አሉ። እኛ ረቂቆች ነን እንዴ አባታችን? እኛ ረቂቅ ነን እንዴ አባቴ? አዩ ኮንትራዲክት እንደሚያደርግ ያስተማሩት ትምህርት እርስ በራሱ እንደሚጣረስ አዩት። አንድ ነን ካሉ በኋላ አቻነትን አውርተው ረቂቅ ነን፣ እኛ ረቂቆች ነን አባታችን። በአርአያችን እንደ ምሳሌያችን ከራስ ጠጉር። በነገራችን ላይ አባታችን ከአገዛዝ ከምን ጋር ያለውን አርአያና ምሳሌንም በደንብ ቢያብራሩ ጥሩ ነው። በጣም ቢያብራሩ ጥሩ ነው። ሰውን እንደ መልካችን እንደ ምሳሌያችን፣ እንደ መልክ እንደ ምሳሌ ሲል ምን ማለቱ ነው? ምሳሌ ምን ማለት ነው? አርአያ ምን ማለት ነው? ባህሪ ምን ማለት ነው? ለምን አያብራሩትም? እሱ ሙሉ ቪዲዮ ካገኛችሁ ከስራ አስቀምጡልኝ። አሁንም ቀና በማለት በጣም ይቅርታ ጠይቃለሁ። ተገጣጥሞም ከሆነ በእነ መምህር ሰለሞን የተቀነባበረ ተገጣጥሞም ከሆነ ይቅርታ ጠይቅበታለሁ። ካልተገጣጠመ ግን ትክክል ይህንን ወርድ ከተጠቀሙ ስህተት ተናግሮ ኑፋቄ ተናግሯል። ለምን ነው ሥላሴ ታዲያ መልክ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የሥላሴን ስዕል ስንስል አብርሃም ቤት በሶስት ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ?
እሺ አባታችን እንግዲህ መልካ መልክንም እንዴት እንደሚያዩት አላውቅም። መልካ ኢየሱስ አባቶቻችን ተደንቀው ስለ ሥላሴ ተደንቀው ስለ ክርስቶስ የገለጡበትንም ነገር እንዴት እንዳዩት አላወቁም። ስለዚህ አሁንም በግልጽ አማርኛ መጠንቀቅ አለብን። እስቲ አንድ ቪዲዮ ደግሞ እንስማና ወደ ማጠቃለያው ልምጣ። በዚህ ጉዳይ ላይ ፕሮፌሰር ዘበነ እየተናገሩ ያለው ነገር አለ። ጾታ አላቸው እያሉ ነው እሳቸው። ጾታ አላቸው የሚለው ቃል እስከምን ምንድነው? ምን ለማለት ተፈልጎ ነው የሚለውን እያንዳንዳችሁ ማየት አለባችሁ። አካል አለ። አካል ከተባለ ጾታ ሲባል ምን ለማለት ነው? በጣም የአባታችን ነገር ግን ከባድ ነው። ንግግራቸው ከባድ ነው። ባይደዌይ እዛ በጎንደርና በጎጃም እኮ እናውቃለን እኮ በየገዳማቱ እየተልከሰከሰ ያለ የመናፍቅ ጉዳይ የምንፍቅና ጉዳይ በኋላ እመጣበታለሁ። በመረጃ ነው የምነግራችሁ። ዛሬ እንግዲህ ከወደዳችሁኝም ትወዱኛላችሁ፣ ከጠላችሁም ትጠሉኛላችሁ። በእውነትም የምነግራችሁ ወርቅ ወደ ሆነች ወደ ስንዱ እመቤት ቤተክርስቲያን ነች የመጣ ነው። ባይገባንም ባንረዳም እውነተኛ ለመሆኗ በቃ እንደናንተ ባንሆንም ማለት ነው። ምንም እንከን የሌለባት ቤተክርስቲያን አለች። እናንተ ግን ስትገልጧት ልታጎሏት፣ ልታሳስቷት ትችላላችሁ። ለዚህ ነው ቤተክርስቲያን አትሳሳትም ስንል እናንተን አይደለም። እናንተ ሊቃውንቶቹ፣ ፕሮፌሰሮቹ፣ ካህናቶቹ፣ ጳጳሳቶቹ ግብና አድርጋችሁ ትሳሳታላችሁ። ሲንስማ ክርክር አብ ወልድ መንፈስ ቅዱስ አሉ ወይ የሉም ወይ አይደለም ክርክሩ። አካል ፍጹም ገጽ ፍጹም አካል አላቸው ወይ የሚለው የመጀመሪያው ማንም ከልጅነቱ ጀምሮ ሲማር ምስጢረ ሥላሴ ይህን ያውቃል። ምን እንደሚልን የምንለው ለአብ ፍጹም ገጽ ፍጹም መልክ አለው፣ ለወልድም ፍጹም ገጽ ፍጹም መልክ አለው፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ አለው እንላለን። አካል አለው የሚለው ነው። ስለዚህ ምን አይነት አካል ነው ያለው የሚለው ነው መጠየቅ የሚያስፈልገው። ለምሳሌ እኔ እጅ አለኝ፣ በእግዚአብሔር አርአያና አምሳል ተፈጥሬያለሁኝ። እርግጥ ነው በእግዚአብሔር አርአያና አምሳል የተፈጠርኩ ሰው ነኝ። ዓይን አለኝ፣ ጆሮ አለኝ፣ አፍ አለኝ፣ አካል አለኝ። አብ ወልድ መንፈስ ቅዱስ ፍጹም ገጽ ፍጹም መልክ ፍጹም አካል አላቸው ብለን ስንል እንደኛ የሚዳበስ የሚዳሰስ ነው ወይ? በፍጹም በሚስጥረ ሥላሴ ትምህርት በሥላሴ ነገር በነገረ ሥላሴ አብ ወልድ መንፈስ ቅዱስ የሚዳበስ የሚዳሰስ አካል የላቸውም። መልክ አለው? አዎ። ገጽ አለው? አዎ። ምን አይነት ፍጹም የሆነ አካል ፍጹም የሆነ ገጽ አለው። ፍጹም ግን የሚዳበስ የሚዳሰስ አካል የላቸውም። የሚዳበስ የሚዳሰስ እኔ አንድ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ ይህንን ትምህርት አስተምሬ ነበር። አንድ ሰው እንዴት እንደዚህ ይባላል ብሎኝ አልተግባባንም ነበረ። በኋላ አንድ ቀን ነው ድንገት ተገናኝተን የተማረ ሰው ስለሆነ ስንነጋገር እንደዚህ መስሎኝ ነው አለኝ። አይ በዚህ መልክ ነው እኮ አልኩት። ተነጋገርን። ከዛ ውስጥ ብዙ ሰው ዛሬ በሚሰጡ ነገሮች ውስጥ አጠቃላይ ምንድነው የእግዚአብሔር ባህሪን ራሱ መመርመር ያስፈልጋል። ቆይ እስቲ ነፋስ ቦታ ይዛል አይዝም? ይዛል አይዝም? ነፋስ ይይዛል። በሃይማኖትም ብትሉት በሳይንስም ብትሉት ዛው ጾሙ ለነፋሳት መዛግብቲሆሙ ማለት ከባንካቸው ያወጣቸዋል። ከመዝገባቸው ማለት ከባንካቸው ያወጣቸዋል ማለት ቦታ ይዘው ነው የሚያወጣቸው። ሙፃ ነፋሳት ስንል ነፋስ የሚወጣበት አለው ከየት ወዴት እንደሚሄድ ስለ መዋረ ከዋክብት ፈለከ ፈለካት መቃት። አቤት የቤተክርስቲያናችን ትምህርት ረቂቅ ነው፣ በጣም ረቂቅ ነው። በደንብ ደግሞ ከመረመር ነው እንዴት የሚጠቅም አጥንት የሚያለመልም ነው። አሁንም ልዑል እግዚአብሔር በቃሉ አጥንታችሁን ያለመልምላችሁ። እመለስበታለሁ እንግዲህ እንድታነጻጽሩት ነው። ባይ ዘ ዌይ እነዚህ አይነት ቪዲዮዎችን እየቆራረጡ የሚለቁት ፕሮቴስታንቶችና ሙስሊሞች ናቸው። ፕሮቴስታንቶችና ሙስሊሞች ናቸው። እኔ አንዱ ላይ ልንገራችሁ፣ እስልምና በክርስትና ፊት የሚቆምበት ምንም አይነት መሰረት የለውም። ፕሮቴስታንቶች እኔ የምነግራችሁ አባቶቻችን
በመድረክ ላይም ሆነ በወንበር ዘርግታችሁ ታስተምሩ። በመጀመሪያ በመድረክ ላይ የምታስተምሩት ትምህርት አውዱን ያልሳተና ሚስጥረ ሥላሴ ከሆነ ሚስጥረ ሥላሴን አድምቶ እስከ መጨረሻው ማስተማር፣ ሚስጥረ ሥጋዊ ከሆነ ሚስጥረ ሥጋዊ እንደዚሁ አድምቶ ማስተማር። ያለበለዚያ ግን ሚስጥረ ሥላሴ ብላችሁ ሚስጥረ ሥጋዊን የምትደባልቁ ከሆነ ሰውን ታወዛግቡታላችሁ። እያንዳንዱ ነገር በጥንቃቄ መራመድ አለብን። አሁን ሙስሊሞች ናቸው። ሙስሊም ነገርኩ እስልምና በነፃነት እንትን ተሰጥቶን ለምሳሌ ራሱ ዶግማ የሚለው ላይ ራሱ በአላህ አምናለሁ ይላል። በመጽሐፉ በነቢያቱ በመላእክቱ አያምንም። በነገራችን ላይ የት አለው መጽሐፍ? የት አለው የሚያምነው መጽሐፍ? ተውራት የት አለው? ዘቡር የት አለው? ኢንጂል የት አለው? የለውም እኮ። አምናለሁ የሚለው በጨደዳ ነው። እና ክርስትና ፊት የሚቆምበት ምንም ሞራል የለውም። ግን ለእንደነዚህ አይነት የምንፍቅና ትምህርቶች በ600 እና በ1500 ለተነሱ የምንፍቅና ትምህርቶች ደጅ ባትከፍቱ። ምንፍቅና የወደቀን ነገር ነው። የአርዮስን ትምህርት ነው፣ የንስጥሮስን ትምህርት ነው አንስቶ የሚል ከሰከሰው። ስለዚህ ቆም ብላችሁ ማሰብ አለባችሁ። እመለስበታለሁ። ዛሬ ምሽትም መምህራኖችን ይዤ እገባለሁ። እውነትን እውነት ብለን ዘመናችንን መጨረስ አለብን። እቺ ስንዱ እመቤት ቤተክርስቲያን አንዳንድ ጊዜ በሊቃውንቱም ተነግራ አታልቅም። ስለዚህ ሊቃውንቶችን ብታስተውሉ ጥሩ ነው። መድረኮቻችንን በግልጽ አማርኛ ለኦዲየንስ የሚመጥን ትምህርት ብናስተምርበት ትልቅ ነገር ነው። ከጀመርን ደግሞ ሚስጥረ ሥላሴ ከሆነ ሚስጥረ ሥላሴን ሳናዛባ የቤተክርስቲያን ትምህርትን ብታስተምሩ መልካም ነው ላለው ቀና ስላልኩ በጣም የከበረ ይቅርታ ጠይቃለሁ። ለማንኛውም ቅድም የተቃወምኩት መምህር ሰለሞን ነኝ ምናምን ነገር የሚለው ሰውን ዛሬ ጌም አለው። ይኸው ስሙት እንግዲህ። መምህር ሰለሞን ተጋረደ። እኔ እንደዚህ አይነት መምህር አይገባኝም። በነገራችን ላይ ቅደደው ከፊት ያለው መምህር ግቡና ቻናሉ በጠቅላላ ተመልከቱ። እርስ በርሳችን ነው የሚያወዛግበው። ስለዚህ ጀርባ ቢጠና ተልከስካሽ መናፍቅ ልትሆን ትችላለህ። በዚህ አጋጣሚ አንድ ነገር ልንገራችሁ። ሰሞኑን ስለ እናንተ መጋቢ ብሉይ አይመረ ትሉታላችሁ እና እኔ አልቀበለውም። አሁንም አድምቼ ነው የምነግራችሁ። በጠቅላይ ቤተ ክህነት ፖዚሽን እንዳለው አውቃለሁ። አልቀበለውም። እማልቀበለው ዛሬም መናፍቅ ስለሆነ ነው። በአጭር አማርኛ ነው የምነግራችሁ። እሱ ቀርቶ የራሱ መምህሩ ራሱ የአይመረ መምህር ራሱ በግልጽ አማርኛ መሪጌታ አስራት ይባላሉ። አይነ ስውር አባት ናቸው። ጎፋ ነው ያሉት በአሁኑ ሰዓት። እኚህ ሰው በምንፍቅና ታግደው ነበር፣ ተወግዘው ነበር። ተሹለኩልከው ገብተው ግን አሁን ጎፋ ገብርኤል ነው ያሉት። አይመረ ሳናቅ እኔ ስለማንም አልናገርም። መኖሪያቸው ኮተቤ፣ ልጆቻቸው ሚስታቸው ፕሮቴስታንት። ዛሬም ልንገራችሁና አይናቸውን በጨው አጥበው እንዳልኳቸው አይነ ስውር ናቸው። ጎፋ ነው ያሉት። መድረክ አይሰጧቸውም። ከውስጥ ግን ህዝቡን እያመነፈቁ ናቸው። ጎፋ ገብርኤል እንኳን አይመረን የአይመረን መምህር ደብረ ማርቆስ የነበሩትን መሪጌታ አስራትን እኔ አልቀበልም። እኚህ ሰው ለነግርማም ጋሻ ጃግሬ ነበሩ። እስጢፋኖስ መምህር ነበሩ። ተወገዙ። አሁን መጥተው ተሽለኩልከው ምን እበላለሁ ምን እጠጣለሁ ተብሎ ገብተዋል። አሁንም ነግራቸዋለሁ። የዛሬ 3 ወር 4 ወር ልጆቼ በጠቅላላ መናፍቅ ሆነዋል፣ የቀራችሁት እናንተ ናችሁ ብለው ልጆች ሌሎችን የጀገኑ ኦርቶዶክሶችን ሁኑ ኦርቶዶክስ እያሉ ፕሮቴስታንቱን እያሉ መናፍቁን እያሉ እያፌዙ ነው። እናች ቤተክርስቲያንን ለእንጀራ ብቻ የሚከተሏት እንደነ ሃይመርና የሃይመር አባት የሆኑትን እነ መርጌታ አስራትን ተሸክማ በውስጥ የምትዳክር ነች። ከዛ በተረፈ በእውነት ለመናገር በዚህ ጉዳይ ላይ አባቶች በአጉረ ስብከት ደረጃ ጠንካራ መልስ መልሱ። አንዳንድ ሰዎች እኔ አፍራለሁ በአጉረ ስብከታችሁ ከባባድ ምንፍቅና ጳጳሳቶች እያስተማሩ እነሱም መገሰጥ አትፈልጉም። ለምን? ከስራ ያፈናቅሏቸዋል።
ያባረሯቸዋል። ጀግና ኮንክ እዛ ጋር ነው መሞገት ያለብህ። ወደ ሌላ አህጉረ ስብከት ዘላ አትምጣ። እና አንዳንድ ጊዜ መርጦ አልቃሽነት ይቁም መልእክቴ ነው። በዚህ አጋጣሚ እዛው ባህር ዳርና ጎንደር ጎጃም ያላችሁ እዚህ ቲክታክ ላይ ያላችሁ የምትንተከተኩ ወንድሞቻችን ጥሩ ነው መንተክተካችሁ፣ ግን እኚህ ሰው በአካል አሉና ሂዱና መጉታቸው፣ ቀረጿቸውና በአደባባይ ያኔ ይቀጥል ማለት ነው። በአካል የምትችሉ ሆናችሁ ምናልባት ሶሻል ሚዲያ ላይ ሌላ ነገር ማለቱ ሌላ ያሰኛል ማለት ነው። መንተክተክ ስል ሌላ ነገር እንዳትሉ የመብሰልን ውጤት ጥያቄ ውስጥ ስለሚከት ነው። እና በሰል ያለ ሀሳብ በሰል ያለ ነገር ይዘን እንንቀሳቀስ መልእክቴ ነው። ከዛ በተረፈ እኔ ልቤ ሁል ጊዜ የሚያዝ ነው እንዳልኳችሁ ነው። እኔን ወደ ቅዱስ ቤተክርስቲያን ስለ ቅዱስ ቤተክርስቲያን የመሰከሩልኝ አንዳንድ ሰዎች መናፍቅ ሆነው አግኝቻቸዋለሁ በነገራቸው ሲመዘኑ ማለት ነው። ስለዚህ ለዚህ ነው ጳጳስ አይቼ ዘማሪ አይቼ ሰባኪ አይቼ ወደ ቅዱስ ቤተክርስቲያን አልተጨመርኩም፣ አልመጣውም፣ አካል ውስጥ አልገባውም የምለው። እኔ ያየሁት የቤተክርስቲያን አምላክ ነው። እኔ ያየሁት በእውነት ነው የምነግራችሁ። ቤተክርስቲያንን በተረዳችሁት አንገል ካያችኋት በእውነት ስንዱን በቤት ናት። በዚህ አጋጣሚ እምወዳቸው እማከብራቸው መምህራኖቼ አሉ። እንዳልኳችሁ አንዳንዶቹን አይቼ በሆነ ኖሮ ድሮ ነበር የምመለሰው እና ይህ ነው። ስለ ዱባይ እንግዲህ ዩኤኢ ብዙ ነገር አለ። እኛ አባትን ዩኤኢ ነው የማውቃቸው። ለማንኛውም ትውልድ ንቃ መልእክቴ ነው። እንቀጥልበታለን። ሙሉውን ቪዲዮን ካገኛችሁ አደራ ሙሉውን ቪዲዮ ከስራ አስቀምጡልኝ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ